ሰላም ጤና ይስጥልኝ። ይህ የአባይ አካዳሚ ኦንላይን ማስተማሪያ ክላስ ነው። በዚህ ኦንላይን ክላስ አማርኛ፣ እንግሊዝኛ፣ ሂሳብ፣ አፋን ኦሮሞና ሌሎችም ትምህርቶች እናስተምራለን። ስለሆነም ከሀገር ውስጥም ከውጭም የምትኖሩ መማር የምትፈልጉ ልጆች ፕላስ 251ን ያስቀደማችሁ 974 75 64 21 ስልካችን ነው። ኢሞ፣ ቴሌግራም ወይም ደግሞ ዋትሳፕ ላይ በመደወል ተመዝግባችሁ በቀንም ሆነ በማታ በተመቻችሁ ሰዓት በተለያዩ የሚዲያ አማራጮች ማለትም በኢሞ፣ በቴሌግራም፣ በዋትሳፕ፣ በዙም እንዲሁም በጎግል ሚት መማር ትችላላችሁ። ቻናላችንን ሰብስክራይብ እንዲሁም ላይክ እና ሼር እያደረጋችሁ ጀምሩ። እሺ፣ በዛሬ ክላሳችን ደግሞ የአማርኛ ቃላት ምስረታ ይሆናል። ዛሬ ከዚህ ጋር የምታዩቸውን እነዚህን ቃላቶችን ፊደላቶች በአንድ ላይ ተገጣጥመው የተጻፉ ናቸው። ስለዚህ ዛሬ እነዚህንን ከመጀመሪያው ጀምረን እስከ መጨረሻው ቀስ ብዬ ተረጋግቼ በተለይ ጀማሪዎች ከሆናችሁ እየጻፋችሁ በደንብ ተከታተሉ። የሆነ ነገር እንደምታገኙበት እርግጠኛ ነኝ። አሁን ቀጥታ ወደ ትምህርታችን እንገባለን። እሺ፣ በመጀመሪያ አማርኛ ቃል ስታነቡ ምንድነው? ቃል ማለት ፊደላቶች ሁለትና ከዚያም በላይ የሆኑ ፊደላቶች በአንድ ላይ ተጽፈው እነሱ ትርጉም ያላቸው ነገሮች ከሰጡን ምን እንላለን? ቃል እንለዋለን ማለት ነው። ቃል እንለዋለን። ለምሳሌ እዚህ ጋር አሁን 3 ቃላቶች አሉ እንደምታዩዋቸው የሚታዩዋችሁ። እዚህ ጋር አሁን ቅ አለች፣ ከዚያ መ አለች፣ መጨረሻ ም አለች። አሁን እዚህ ጋር 3 የአማርኛ ፊደላቶች አሉ። ስለዚህ እነዚህን 3ቱን የአማርኛ ፊደላቶች ከዚህ ከግራ ጀምረን ወደ ቀኝ ስናነብ ቅ ምንላት የቀ ቤተሰብ 6ኛ፣ መ የመጀመሪያና ም ደግሞ 6ኛ የመ ቤተሰብ ነች። እነዚህን 3 ፊደላቶች በአንድ ላይ ስናነባቸው ምን ይላል? ቅመም ቅመም ይላል። እሺ፣ ከዚህ ጋር ደግሞ ዝ ግ ጁ፣ እዚህ ጋር 3 ፊደል ዝግጁ ዝግጁ። ዝ 6ኛ የዘ ቤተሰብ፣ ግ 6ኛ የገ ቤተሰብ እና ጁ ደግሞ 2ኛ የጀ ቤተሰብ በአንድ ላይ ዝግጁ ዝግጁ። ድ ር ሻ ድርሻ ድርሻ። እሺ፣ ከዚህ ጋር ደግሞ ምን ይላል? ድ መት ድመት ድመት። ድ 6ኛ የደ ቤተሰብ፣ መ የመጀመሪያና ት ደግሞ 6ኛ የተ ቤተሰብ ሆኖ ስናነበው ድመት ድመት የሚል ቃል ይሰጠናል ማለት ነው። እሺ፣ ወደ ቀጥታው ስንመጣ ደግሞ ከዚህ ጋር አፈር አፈር። አ የመጀመሪያ ነች፣ ፈ የመጀመሪያና ር ደግሞ 6ኛ የረ ቤተሰብ አፈር። ሙከራ ሙከራ ሙከራ። ሙ 2ኛ የመ ቤተሰብ፣ ከ የመጀመሪያና ራ ደግሞ የረ ቤተሰብ 4ኛ በአንድ ላይ ሙከራ ሙከራ ይላል። እሺ፣ ከዚህ ጋር ደግሞ ሙላት ሙላት ሙላት። ሙ 2ኛ የመ ቤተሰብ፣ ላ 4ኛ የለ ቤተሰብ እና ት ደግሞ 6ኛ የተ ቤተሰብ ሙላት። ግመል ግመል ግመል። ግ ማለት የገ ቤተሰብ 6ኛ፣ መ የመጀመሪያ፣ ል 6ኛ የለ ቤተሰብ በአንድ ላይ ግመል ግመል። እሺ፣ ከዚህ ጋር ደግሞ አየር አየር። ር ማለት የረ ቤተሰብ 6ኛ አየር። ፖሊስ ፖሊስ ፖሊስ። ፖ 7ኛ የፐ ቤተሰብ፣ ሊ 3ኛ የለ ቤተሰብ፣ ስ 6ኛ የሰ ቤተሰብ ፖሊስ። ዝናብ ዝናብ። ዝ 6ኛ የዘ ቤተሰብ፣ ና 4ኛ የነ ቤተሰብ እና ብ ደግሞ 6ኛ የበ ቤተሰብ ዝናብ። ሀቀኛ ሀቀኛ ሀቀኛ። ሀ የመጀመሪያ፣ ቀ የመጀመሪያ፣ ኛ ደግሞ የኘ ቤተሰብ 4ኛ ሀቀኛ። ጸጸት ጸጸት። ጸ ማለት የመጀመሪያ ፊደል ናቸው ሁለቱም። ት ደግሞ 6ኛ የተ ቤተሰብ ጸጸት። ከዚህ ጋር ደግሞ ጥፋት ጥፋት። ጥ 6ኛ የጠ ቤተሰብ፣ ፋ 4ኛ የፈ ቤተሰብ እና ት ደግሞ 6ኛ የተ ቤተሰብ አንድ ላይ ጥፋት። ጎጃም ጎጃም። ጎ 7ኛ የገ ቤተሰብ፣ ጃ 4ኛ የጀ ቤተሰብ እና ም ደግሞ 6ኛ የመ ቤተሰብ ጎጃም። እሺ፣ ከዚህ ጋር እገዛ
እገዛ እገዛ ማለት የአ ቤተሰብ ስድስተኛ ገ የመጀመሪያ እና ዛ ደግሞ አራተኛ የዘ ቤተሰብ ሆኖ በአንድ ላይ ስናነበው እገዛ እገዛ ይላል። እሺ ወደ ቀጣዩ ስንመጣ ደግሞ ከዚህ ጋር ክቡር 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 ክ የከ ቤተሰብ ስድስተኛ ቡ ሁለተኛ የበ ቤተሰብ እና ር ደግሞ ስድስተኛ የረ ቤተሰብ ክቡር። ነጋዴ ነጋዴ ነ የመጀመሪያ ጋ አራተኛ የገ ቤተሰብ ዴ ደግሞ አምስተኛ የደ ቤተሰብ ነጋዴ። ደረት 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 ት የተ ቤተሰብ ስድስተኛ ደ እና ረ ደግሞ የመጀመሪያ ፊደላቶች ናቸው። ደረት ጀግና ጀግና ጀ የመጀመሪያ ግ ስድስተኛ የገ ቤተሰብ ና ደግሞ አራተኛ የነ ቤተሰብ ጀግና። አካል 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 አ የመጀመሪያ ካ አራተኛ የከ ቤተሰብ ል ስድስተኛ የረ ቤተሰብ አካል። አቧራ 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 አ የመጀመሪያ ቧ ማለት ስምንተኛ የበ ቤተሰብ ወይም ደግሞ ዲቃላ ሆሄያት የምትባለዋ ፊደል ነች። ራ ደግሞ የረ ቤተሰብ አራተኛ አቧራ። አቋም አቋም አ የመጀመሪያ ቋ የቀ ቤተሰብ ስምንተኛ ዲቃላ ሆሄያት ም ስድስተኛ የመ ቤተሰብ አቋም። ቋንቋ ቋንቋ ቋንቋ። እሺ ከዚህ ጋር ደግሞ ገዳም ገዳም ገ የመጀመሪያ ዳ አራተኛ የደ ቤተሰብ ም ደግሞ ስድስተኛ የመ ቤተሰብ ገዳም። ሙስና 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 ሙ ሁለተኛ የመ ቤተሰብ ስ ስድስተኛ የሰ ቤተሰብ እና ና ደግሞ አራተኛ የነ ቤተሰብ ሆኖ ስናነበው ሙስና ይላል። ክለሳ 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 ክ የከ ቤተሰብ ስድስተኛ ለ የመጀመሪያ ሳ ደግሞ የሰ ቤተሰብ አራተኛ ክለሳ። ማሰብ ማሰብ ማ የመ ቤተሰብ አራተኛ ሰ የመጀመሪያ ብ ደግሞ ስድስተኛ የበ ቤተሰብ ማሰብ። እሺ ወደ መጨረሻው መስመር ስንመጣ ትንሽ 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 ትልቅ ትልቅ ት ስድስተኛ የተ ቤተሰብ ል ስድስተኛ የረ ቤተሰብ እና ቀ ደግሞ ስድስተኛ የቀ ቤተሰብ ትልቅ። ተጓዥ ተጓዥ ተ የመጀመሪያ ጓ ስምንተኛ የገ ቤተሰብ ዥ ደግሞ ስድስተኛ የዠ ቤተሰብ ተጓዥ። የመጨረሻው ሹመት ሹመት ሹ ማለት ሁለተኛ የሸ ቤተሰብ መ የመጀመሪያ እና ት ደግሞ ስድስተኛ የተ ቤተሰብ ሆኖ ስናነበው ሹመት ሹመት ይላል። እሺ እንግዲህ ለዛሬ ትምህርት ይዤላችሁ የመጣሁትኝ እነዚህን የአማርኛ ፊደላቶች ባለ ሶስት ፊደል የሆኑ ቃላቶች ናቸው። በቀጣይ ደግሞ በሌሎች ትምህርቶች በዋናነት አማርኛና እንግሊዘኛ እየሰራሁ ስለምለቅ እናንተ የምትፈልጉትን አይነት ትምህርት ከቃላት ከፊደላት ጀምሮ እስከ አረፍተ ነገሮች ድረስ የምሰራቸው ቪዲዮዎች ስላሉ የምትፈልጉትን እናንተ እየገባችሁ መከታተል ይቻላል። በቀጣይ በሌላ ቪዲዮ እስከምመለስ መልካም ጊዜ ይሁንላችሁ። ባይ ባይ